ሁላችንም በሕይወት ጉዟችን የሆነ ወቅት ላይ በዚህ ገደል ጫፍ ላይ መቆማችን አይቀሬ ነው። ቢንያም ለዓመታት እዚህ ስፍራ ላይ ቆይቷል። ማዶ ላይ የምታበራው ወርቃማ ከተማ የልቡ ናፍቆት፣ የሕይወቱ ዓላማ ናት። ነገር ግን በመካከላቸው ያለው ጥልቁ ገደል አትሻገርም ያለ ይዘትበታል። ትልቁ ጥያቄ መሻገሪያው ድልድይ የት አለ የሚለው ነው። ቢንያምን ላቆመው የገደሉ ስፋት አልነበረም፣ ከጀርባው ያዘላቸው የስያሜ ከረጢቶች እንጂ። ቢንያም ለመራመድ ሲሞክር ከጀርባው ያሉት ከባድ ከረጢቶች ወደ ኋላ ይጎትቱታል። እነዚያ ከረጢቶች ተራ ዕቃዎች አይደሉም፣ ዓለም የሰጠው ስያሜዎች ናቸው። ተሸናፊ፣ ደካማ፣ ዝግጁ አይደለህም የሚሉ ታርጋዎች። ይህ ድምፅ ለአንተም እንግዳ አይደለም አይደል? ቢንያም ግን በዚያች ቅጽበት አንድ ታላቅ ውሳኔ ወሰነ። እነዚያ ከረጢቶች የሰጡት ስሞች እንጂ የእርሱ ማንነት እንዳልሆኑ አስተዋለ። አየህ፣ ጉዞህ የሚጀምረው ስኬት ስታገኝ ሳይሆን እነዚህን የሐሰት ማንነቶች አውልቀ ስትጥል ነው። ቢንያም እነዚያን ከረጢቶች ወደ ገደሉ ሲወረውራቸው ከሰማይ የመጣ አዲስ የመንግሥት ልብስ ተላበሰ። ይህም ጸጋ ይባላል። መሻገር የምትችለው ባለ ንብረትነትህን ስታውቅ ብቻ ነው። ነገር ግን ጉዞው አልጋ ባልጋ አይደለም። ቢንያም በጥቅጥቅ ጭጋግ ተከብቧል። ይህ ጭጋግ ያለፈው ሕይወትህ ሽታ ነው፣ የስህተቶችህ ጥላ፣ የሽንፈቶችህ ድምፅ ነው። ቀናቶቹ ቢያልፉም ድምፃቸው ግን ዛሬም ድረስ ይጮኻል። ቢንያም ግን ያንን ድምፅ ላለመስማት መረጠ። ሪሴት የሚለውን የጸጋ ቁልፍ ተጫነ። ለካስ ሪሴት ማለት እንደገና መጀመር ብቻ አይደለም። ሪሴት ማለት ጸጋውን ማስታወስ ነው። ያለፈው ስህተቴ የዛሬውን ጉዞዬን አያቆመውም ብሎ መነሳት ነው። በዚያች ቅጽበት ጭጋጉ ተገፈፈ፣ መንገዱን በራ። አሁን ቢንያም ድልድዩ ላይ ነው። ነገር ግን ሰማዩ በጥቁር ቀስቶች ተሞልቷል። እነዚህ ቀስቶች የጥርጥር ሐሳቦች ናቸው። አይሳካልህም፣ ዘግይተሃል የሚሉ ጥቃቶች። ዓላማ ባለበት መንገድ ላይ ውጊያ አለ፣ ጥቃትም አይቀሬ ነው። ጥያቄው ግን የሚከላከል ትጥቅ አለ? ቢንያም በእምነት ጋሻ ተከልሏል። ቃሉን እንደ ሰይፍ ይዟል። የቢንያም ዕቃ ጦር ከብረት የተሠራ አልነበረም፣ ከእምነት እንጂ። ፈጣሪዬ ከፊቴ ነው የሚለው እርግጠኝነት ማንኛውንም ቀስት መከለያ ሆነው። ከዚያም ትልቁ ፈተና መጣ። ምቾት ወይስ ዓላማ? የራሱን ምቾት ትቶ ለፈጣሪው መንገድ እሺ ሲል ያ የማይታየው ድልድይ በእግሩ ስር በሚያስደንቅ ጽናት መገነባት ጀመረ። ቢንያም ድልድዩ መሃል ላይ ሲደርስ ማዕበል ተነሳ። በዚህ በጨለማና በማዕበሉ ጩኸት መሃል አንድ ትልቅ ጥያቄ በልቡ ተመላለሰ። ይህ መንገድ በእውነት የፈጣሪ ነው ወይስ በራሴ ምኞት እየባዘንኩ ነው? ጥርጣሬው ልክ እንደ ማዕበሉ ድልድዩን ሊያፈርሰው ሲቀርብ በሰማይ ላይ 7 የብርሃን ምልክቶች እንደ ኮከብ ደምቀው ወጡ። አሁን መንገዱን የሚያረጋግጥበት ኮምፓስ አግኝቷል። የመጀመሪያው ምልክት ቃሉ ነው። ቢንያም በእጁ የያዘው ፋኖስ መላውን ሸለቆ ባያበራውም ቀጣይ እርምጃውን ግን ቁልጭ አድርጎ ያሳየዋል። ዓላማህ ከፈጣሪ ቃል ጋር ማይጋጭና ቀጣዩን እርምጃህን የሚያበራ ከሆነ መንገዱ የእርሱ ነው። ሁለተኛው ምልክት አገልግሎት ነው። ቢንያም በጉዞ መሃል የወደቁትን ሲያነሳ፣ የተጠሙትን ሲያጠጣ፣ ድልድዩ በልጦ ሲጠነክር አስተዋለ። ጉዞ ስለ አንተ ብቻ ሳይሆን ስለ ሌሎች መትረፍ ሲሆን በመንገዱ ላይ እንዳለ አረጋገጫህ ነው። ሦስተኛው ምልክት ልዩ ተሰጥኦ ነው። ቢንያም ቀደም ሲል የሚከብዱት ነገሮች አሁን ግን ድካም በሌለው ቅላት ሲከናወኑለት አየ። እግዚአብሔር ለዓላማው ሲጠራህ ያንን ነገር የምታደርግበትን ሰማያዊ ጥበብ አብሮህ ያፈሳል። አራተኛው ምልክት መለኮታዊ አቅርቦት ነው። ቢንያም ስንቅ አልጎደለበትም። በረከቱ እንደ ዕለት ጉርስ፣ በራፉም እንደ አዲስ ተስፋ ይከፈትለታል። እግዚአብሔር በጠራህ መንገድ ላይ የሚያስፈልግህ ነገር መከተሉ አይቀሬ ነው። አምስተኛው ምልክት የማይናወጥ ሰላም ነው። በውጭ ያለው ማዕበል ድልድዩን ቢመታውም በቢንያም ልብ ውስጥ ግን ጥልቅ ጸጥታ አለ። ይህ ሰላም ከሁኔታዎች የሚመጣ ሳይሆን ከባለቤቱ የሚሰጥ የውስጥ ዳኛ ነው። ስድስተኛው ምልክት የሚታይ ፍሬ ነው። ሥራህ ሕይወትን የሚቀይር፣ ሰላምን የሚዘራ፣ በረከትን የሚያፈራ ከሆነ በትክክለኛው አዝመራ ላይ ነህ። እና ሰባተኛው ምልክት የጠቢባን ምስክርነት ነው። ቢንያም ብቻውን አልነበረም። በሩቁ የሚያበረታቱና ልጄ ሆይ ቀጥል ብሎ የሚያበረታቱት አማካሪዎችና መንፈሳዊ አባቶች መንገዱን አጸኑለት።
እግዚአብሔር ጥሪህን በሌሎች ጠቢባን አንደበትም ያረጋግጣል። ቢንያም እነዚህን 7 ምልክቶች ሲያስተውል በውስጡ የነበረው ፍርሃት እንደ ጢስ በነነ። አሁን መንገዱ ላይ ጥርጣሬ የለውም። አሁን ማዕበሉ ቢጮህም እርሱ ግን በጽናት መራመዱን ቀጠለ። በመጨረሻም ከተማዋ በር ላይ ደረሰ። አንድ ግዙፍ ጨለማ መንገዱን ሊዘጋበት ቢሞክርም አሁን አልፈራም። እርሱ ተራ መንገደኛ የለም። እርሱ የመንግሥቱ አምባሳደር ነው። በሥልጣን ታዘዘ። ያ ግዙፍ ጨለማም ንፋስ ተበተነ። በሩም በታላቅ ግርማ ተከፈተለት። ቢንያም ክፍተቱን ሞልቶ ምልክቶቹን አስተውሎ ዛሬ ወደ ዓላማው ከተማ ገብቷል። አሁን ጥያቄው ወደ አንተ ይመጣል። አንተስ በገደሉ ጫፍ ላይ ለምን ቆምክ? ከረጅቶቹ ገና አልከበዱህም? ጭጋጉስ አይጋርድህም? ምልክቶቹ ፊትህ አሉ፣ ድልድዩም ተዘርግቷል። ፈጣሪ ዝግጁ ነህ ይልሃል። እርምጃው ግን ያንተ ነው። ዛሬ እሺ ብለህ ለመጀመር ዝግጁ ነህ?